ይሄንን ጊዜ ካልተረዳችሁት ወይም ደግሞ ካላስተዋላችሁት እግዚአብሔር ላይ በማጉረምረም ጊዜ ትፈጃላችሁ። እናንተ ለእኔ መልካም ነው ያማረ ነው ከምትሉት በላይ እግዚአብሔር ለእናንተ ምን እንደሚሻልና ምን እንደሚያዋጣችሁ ጠንቅቆ ያውቃል። ይህ ሲገባችሁ ግን በእግዚአብሔር ላይ ማጉረምረም ታቆማላችሁ። ጸጋና ሰላም ይብዛላችሁ። የተወደዳችሁ የጌታ ቤተሰቦች ሁላችሁንም በጌታ ሰላም ብያለሁ። ዛሬ ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና ቪዲዮውን ላይክ አድርጋችሁ መጀመር አትርሱ። ወደ ትምህርቱ እንሂድ። ብዙ ሰዎች በብቸኝነት ህይወት ውስጥ ሲያልፉ ራሳቸውን ከሚጠይቋቸው ጥያቄዎች መካከል እግዚአብሔር እኔን ስለማይወደኝ ነው፣ ሰዎች ስለሚጠሉኝ ነው፣ ወይም ደግሞ የተለያየ አይነት ምክንያት ለራሳቸው በመስጠት በብዙ አይነት ጭንቀትና ግራ መጋባት ውስጥ ራሳቸውን ይከታሉ። ነገር ግን እግዚአብሔር ለምን ብዙዎቻችንን ብቸኛ እንድንሆን የሚፈልግበትን ምክንያቶች እንመለከታለን። ያ ማለት ግን ሁሉ ጊዜ ብቸኛ የምትሆኑት በእግዚአብሔር ምክንያት እያልኳችሁ ሳይሆን በዋነኝነት ግን እግዚአብሔር እናንተን ብቸኛ ማድረግ የሚፈልግበት ምክንያቶችን በደንብ አሳያችኋለሁ። ክብር ለኢየሱስ ይሁን። የመጀመሪያው እግዚአብሔር እናንተን ለብቻችሁ የሚፈልግበትና ያንን የሚያደርግበት ትልቁ ምክንያት ለፕሮቴክሽን ነው፣ ወይም ደግሞ ለመንፈሳዊ ጥበቃና ከለላ። ትዝ ይላችሁ ከሆነ በዘፍጥረት መጽሐፍ ላይ እግዚአብሔር አብርሃምን ካደገበት ከኖረበት ከቤተሰቦቹ ስፍራ እንዲወጣ ሲያዘው ትመለከታላችሁ። ብዙዎቻችን የሚመስለን እግዚአብሔር ያደረገበት ምክንያት አብርሃም ለእግዚአብሔር ምን ያህል መታዘዝ እንዳለው ለማወቅ ነው፣ እምነቱን ለመፈተን ነው ብለን ልናስብ እንችል ይሆናል። ነገር ግን እውነታው አብርሃም ከቤተሰቦቹ ጋር ይኖርባት የነበረችው ምድር ካራን ተብላ የምትታወቅ ሲሆን በዛ ውስጥም የጨረቃ አምላክ ወይም ሲን ተብሎ የሚመለክ በአብዛኛውም ደግሞ በብዛት ባሉ ሰዎች የሚመለክ የጣዖት አምልኮት አለ። ከሱም አልፎ ሌሎች አማልክቶችም እንደነበሩ መጽሐፍ ቅዱሳችን ይናገራል። ስለዚህ እግዚአብሔር ውጣ ያለው አብርሃምን ከዛ ከባዕድና ጣዖት ከሆነ አምልኮ ከዛ ሰዎች ከጠፉበትና በጨለማው ዓለም ግዛት ውስጥ ካሉበት ስፍራ አብርሃምን ፕሮቴክት ለማድረግ ነው። ምክንያቱም እግዚአብሔር ከሌላ ጣዖት ጋር የሚደመር አምላክ ሳይሆን ብቻውን ሉዓላዊ የሆነ አምላክ ስለሆነ፣ ስለዚህ እግዚአብሔር አብርሃምን ከነበረበት ከካራን ምድር እንዲወጣ ሲያዘው መንፈሳዊ ፕሮቴክሽን ወይም ደግሞ መንፈሳዊ ጥበቃ ሊያደርግና ከዛ ከነፍስ ሞት ሊያስመልጠው እንደሆነ ትረዳላችሁ። ሁለተኛው እግዚአብሔር እናንተን ብቸኛ እንድትሆኑ የሚፈልግበት ወይም ደግሞ የሚያደርግበት ምክንያት እናንተን ለብቻችሁ ስለሚፈልጋችሁ ነው። ይሄንን ከዚህ በፊት በተለያየ አይነት መንገድ ተናግሬያለሁ። እግዚአብሔር ከእናንተ ጋር ዲፕ እና ስትሮንግ የሆነ ፌሎሺፕ ማድረግ ሲፈልግ ብዙዎቻችሁን ወደ ብቸኝነት ህይወት ይመራችኋል። ቢኮዝ የሰው ልጅ በዙሪያው ብዙ ነገሮች ካሉ ትኩረቱን ስለሚወስዱበት ከእግዚአብሔር ጋር ያለው ፌሎሺፕ ዊክ ይሆናል። ከእግዚአብሔር ጋር ያለው መንፈሳዊ ህብረት ደካማ እየሆነ ይሄዳል። ስለዚህ ለእግዚአብሔር ድምፅ፣ ለእግዚአብሔር ሐሳብ እንዲሁም ደግሞ ከእግዚአብሔር ጋር ላለው መንፈሳዊ ህብረት ጠንቃቃና ንቁ አይሆንም። ስለዚህ እግዚአብሔር ይህንን የሚያስለምድበት መንገድ ራሱ ብቻችንን ሊያወራን ሲፈልግ ብቸኝነት ወይም ደግሞ ምድረ በዳ ወደሆነ ሲዝን ያስገባናል። ለዚህም ትንቢተ ሆሴዕ ምዕራፍ 2 ቁጥር 16 ላይ የእግዚአብሔር ቃል እንዲህ ሲል ይናገራል። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ በልቧም እናገራለሁ። ክብር ለኢየሱስ ይሁን። ስለዚህ ወደ ምድረ በዳ አመጣለዋል። ስለዚህ ማንም የሌለበት ሲዝን ነው። በዚህ ሲዝን ላይ ለልቧ እናገራታለዋል። ስለዚህ እግዚአብሔርን የምትሰማበት ሲዝን ይሆናል። ብዙዎቻችን በተለያየ ምክንያት ሐሳባችን፣ ትኩረታችን ከእግዚአብሔር ሲርቅ እግዚአብሔር ወደ ራሱ ከሚመልስባቸው መንገዶች ውስጥ አንዱ የምድረ በዳ ሲዝን ነው፣ ወይም የብቸኝነት ታይም ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ድምፅ ጥርት ባለ መንገድ የልቡን ሐሳብ እንድንረዳው ሲፈልግ እግዚአብሔር እኛን ከሚቀጣበትና ከሚመልስበት መንገድ አንዱ የምድረ በዳ ሲዝን ነው፣ ወይም የብቸኝነት ጊዜ። በዛ ውስጥ የእግዚአብሔርን ሐሳብ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ረዳትነት፣ እግዚአብሔር በእኛ ህይወት ሊሰራ ያለውን ሐሳብ የምንረዳበትና የምናውቅበት ሲዝን ይሆናል። ክብር ለኢየሱስ ይሁን። በዚህ ቪዲዮ የብዙዎቻችሁ ጥያቄ እንደተመለሰ አምናለሁ። ከተባረካችሁበትና ደስተኛ ከሆናችሁ ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ አድርጋችሁ መጀመር አትርሱ። በሌላ በአዳዲስ ትምህርቶች እንገናኛለን። ተባርካችኋል።